ፍቅረኛ ተጎታለች። የትላንቱ ተኩስ እሷ ላይ ነው ያረፈው። ሉላችን ምንም አልሆነም፣ ሉል ተርፈዋል። ስለዚህ ምንድን ነው ሲባል ጊዜ እኔ የሚከታተሉኝ የአቤል ሰዎች ነበሩ። እቤት ይመጡ ነበረ በየጊዜ። ስለዚህ እነሱ ናቸው ከዛ ካለሁበት አውጥቶ እዛ ያወሰዱኝ ብሎ ተናግረዋል። ሁለተኛ ደግሞ ሴትዋ ማናት ተኩስ እየፈጠረችው ማናት ኬት መጣች ተብሎ ሁሉ ሰው ተጨናንቆ ነበረ። የሊያ ተላላኪ ናት። የሊያ ተላላኪ አንድ ማህሌት የምትባል ልጅ እንዳለች ሁላችንም እናውቃለን። ከእሷ ጋር ጓደኛሞች ሆኑ። ከሊያን አስተዋወቀቻት። ከዛ በኋላ የሊያን ስራ እንድትሰራ ተደረገች። የአቤል ዘበኛ የአቤል ሰዎች እንደሚከታተሉት ሊያ ታውቃለች። ስለዚህ ሊያ ደውለትና ምን ትለዋለች? ስልክህን እዛ ያረፍክበት ሆቴል ጣለውና ውጣ፣ ምክንያቱም ሉል የተከታተለ ስለሆነ እንዳያገኘ እዛ ጥለኸው ውጣ ብላ ምክር ሰጠችው። እሱ ልክ እሷ ባለችው መሰረት ነው እዛ ስልኩ ጥሎ የወጣው። ከዛ ይዘውኝ የሆነ መጋዘን ውስጥ ገባሁኝ። መጋዘን ውስጥ ካስገቡኝ በኋላ የሆነ ስልክ አገናኙኝ። የሆነ ቦታ ትሄዳለህ፣ እሷ ትቀበልሃለች አሉኝ። ወደዛ እሷ ደወለችልኝ። በእነሱ ስልክ ነው ማውራት የነበረው። ከዛ በኋላ ቀጥታ ወደዛ ሄድኩኝ። ያው እዚህ መጥቻለሁ ብሎ ነው የተናገረው። ይቅርታ በመሀል ድምጽ ተቆርጦ ነበረ። ስለዚህ እሱ ወደዛ ያቺ ትላንት ተኩስ የመዘችዋ ቤት ሂዶ እንዲቀመጥ ሊያደውላልኝ የሆነ የሚመጣ ልጅ አለ። ማንም ሰው ቢመጣ እንዳሰጪ፣ ለማንም ሰው አሳልፈስ እንዳሰጪ። ሉል ሊመጣ ይችላል። አንድ ሉል የሚባል ልጅ አለ፣ ሊመጣብሽ ይችላል። ስለዚህ ለማንም ሰው አሳልፈሽ እንዳሰጪ ብላ ማስጠንቀቂያ ሰጠችኝ። ለዚህ ደግሞ ቃብ ድብር ተሰጥቶኛል። ምንም አይነት አደጋ ቢያደርሱብሽ በዚህ መሳሪያ ተከላከይ ብላ መሳሪያው እሷ ናት የሰጠችኝ። እና ለምን ሰው ላይ ተኮሰሻል ተብላ ስጠየቅ ጊዜ በቃ ተከላካይ፣ ራስሽን ጠብቂ። የሚመጡ ሰዎች ይህ ልጅ ፍለጋ የሚመጡ ሰዎች በጣም ኃይለኛ ሀርድ ሰዎች ስለሆኑ ብዙ ሆኖ ስለሚመጡ ራስሽን ጠብቂ ብላ መሳሪያውን ሰው ነው የሰጠችኝ። ብዙ ብር እንድትከፍለኝም ተስማምተናል። አሁን ለጊዜው ደግሞ ቃብዲ ያስገባችልኝ ብር ብዙ ብር ነው። ከዛ በኋላ እኔ ወጥቼ እሱ ተቀበልኩኝ ብላ ነው ቃልዋን የሰጠችው። እሷን በቁጥጥር ስር ውላለች። እንኳን ደስ አለችው። ያው የአበበ ፍቅረኛ ወይስ የአቤል ዘበኛ ፍቅረኛ ሐኪም ቤት ገብታለች። ወደ ሐኪም ቤት ነው የተወሰደችው። ከዛ በኋላ አበበ መጥተዋል። ምንድነው ችግር? ምንድነው በዚህ ልክ? በቃ የአቤል ሰዎች ናቸው የሚከታተሉኝ። ሱቁ ስወጣ የሆነ ሻይ ቡና ለማለት ስወጣ የሆነ ነገር ስል የአቤል ሰዎች ነው የሚከታተሉኝ። የአቤል ሰዎች እነማን ናቸው? የአቤል ሰዎች እኛ አይደለንም ወይ? አይ አንተ ማታውቃቸው አቤል ጋር የሚመጡ ሰዎች ይከታተሉኛል። እሺ ነገሩ ምንድን ነው? እኔ ማቆም ሚስጥር አለ። ለምን እስካሁን አልተናገርክም? ፈሪቼ አቤል እንዳትናገር ብሎኛል። በአፉ ባይናገረኝም በአይኑ ነግሮኛል። ስለዚህ እኔ ጋር ሚስጥር አለ። ሚስጥሩ ምንድን ነው ተብሎ ሲጠየቅ ለማመን የሚከብድ ነገር፣ የሉል የራስ ምታት የሆነበት ነገር፣ የራስ ምታት ሳይሆን ትልቅ ዱብዳ የሆነ ሚስጥር ዛሬ ዘበኛው ተናግረዋል እላቸዋለሁ። እሱ ምንድን ነው? አቤል ወደ ቤት ሲመጣ ጊዜ የብቻው ነው የገባው ነው ያለው። እሱ ከገባ ከትንሽ ደቂቃ በኋላ ራሄል ገብታለች። ሟቿ አስክሬኗ አቤል ቤት የተገኘውን። ከዛ እሷ ገባች። በቃ እኔም እንትን ጋሽዬም ገቡ። እኔ ትንሽ ሰዓት ልረፍ ብዬ ገደም ባልኩበት ሰዓት ጩኸት ሰማሁኝ። የሚባል ጩኸት ሰማሁኝ። ከዛ በኋላ ምንድን ነው ብዬ ዱላዬን ይዤ እሱን የተናገረው ቃል በቃል ነው የምነግራቸው። ውድ ቤተሰቦች ለእናንተ እኔ ማልሆነው ነገር የለም። ይሄ ነገር እውነታው ሊወጣ ሁላችንም እንፈልጋለን። ሁላችንም የጓጓ ነው። ስለዚህ ሲባል ጊዜ ዱላዬን ይዤ ስሮጥ ቤት ዋናው ቤት ስገባ ጊዜ በሩ ከፍቼ ስገባ አቤል በሩ ዘጋብኝና በቁልፍ ዘጋው። ምንድን ነው ስል ጊዜ ሂዳለኝ። ስለዚህ ምን እንደተከሰተ ብቻ እኔ አላቅም። እቤት ውስጥ ብቻ ችግር ተፈጥረዋል። ከዛ በኋላ ፖሊሶቹን መጡ። ፖሊሶቹን አቤልን ሁሉ ነገር ይዞ ሲሄዱ ጊዜ ጋሽዬ እኔ ልምጣ ወይ ብዬ ስጠይቀው ጊዜ በአይኑ ጠቀስ አድርጎኛል። እንዳትመጣ እዚሁን ብሎኛል። እሺ በቀኛ ማን አዳዲስ ሰው ሲመጣ ጊዜ እኔና እሱ እዛ ቤት ከመቆየቴ የተነሳ
ሁሉ ነገር ባይ ነው የምንግባባው። እንዳትመጣ ስላለኝ ባይኑ ስለጠቀሰኝ እኔ አልሄድኩም። እሺ ከዛ በኋላ ፖሊስ ጣቢያ ሄደህ ነበር፣ ለምንድን ነው ያልመሰከርከው ተብሎ ሲጠየቅ ጊዜ በቃ እሱ በዛ ሰዓት ባይኑ እንዳትናገር ስላለኝ እኔ አልተናገርኩም። ለምን ውሸት ተናገርክ? አቤልን ፈርቼ። እዛ ቤት እኮ የሰው ህይወት ነው ያለፈው። ገና ለጋር የሆነች ገና ወጣት ለብዙ ሰው ምደርስ የቤተሰቦቿ የምታኖር ልጅ እኮ ነው ህይወቷ ያለፈው። እንዴት እንዳልተናገርክም? በቃ አልተናገርኩም። እሺ ሊያ ነው ወይ ይሄ ነገር የመከረች? አይ እሷማ እንደውም ቃልዋ ሰታ ከሄደች በኋላ ለምንድን ነው ያልተናገርከው? እውነቱ እንዲወጣ ለምን አልተናገርክም ብላ ብዙ ጊዜ ጽሁፍ ትጽፍልኝ ነበር። ተናገር፣ እውነቱ ይውጣ። ለምንድን ነው ውሸት ዋሽተህ የመጣው? ፖሊስ ጣቢያ ሄደህ ውሸት አውርተህ ለምን መጣህ ብላ ብዙ ጊዜ ትጨቀጭቀኝ ነበር። በዛ ስልክ መልሼ ስደውል አይነሳም። ብዙ ጊዜ ብዙ ጽሁፎች ነው የሚመጣልኝ የነበረው። አሁንም ቢሆን እዚህ ቤት ቁጭ የምትለው እውነቱ ሲወጣ ድረስ ፖሊስ ጣቢያ ሄደህ እውነቱ ስትመሰክር ድረስ እዚሁ ትቆያለህ። ማንም እንዳያገኘህ ነው። ለማንም ምንም ነገር እንዳትናገር ብላኝ ነው። የአቤል ሰዎች በየጊዜ ይከታተሉ ነበር። አሁንም እዛ ሆቴል እንዳድር ያደረጉኝ የአቤል ሰዎች ናቸው። እሺ አቤል ይከታተልህ ነበረ ወይ? አይ የእሱ ሰዎች ናቸው የሚከታተሉኝ። እሺ አቤል ቤት ከመጣ በኋላ በዚህ ጉዳይ ላይ የጠየቀህ ነገር አለ ወይ? ምንም ነገር አልጠየቀኝም። እሺ የምታወራው ትክክል ነው? ያው በቃ የመጣው ይመጣል። ካሁን በኋላ እውነት እናገራለሁ እንጂ ምንም አይነት ውሸት ልናገር አልፈልግም። በቃ የልጅቷ ገዳይ አቤል መሆኑ እኮ ነው የተናገረው። ይሄ ነገር ወዴት ያመራ ነው? ቤተሰቦቼ እውነት ሊያ ጥታው ይሆናል ወይ? ሊያ ቤተሰቦቹ ስላየች አስቡት። ቤተሰቦቹ ሂዳ ስላየ 3 ቀን በሙሉ ስለቆየች ቤተሰቦች አውቃቸዋለሁ፣ ቤቱን አውቀዋለሁ። ቤተሰቦች ከማጠፋብህ የአቤል ላይ ውሸት ዋሽ ብላው አስፈራርታው ይሁን ወይስ ሰውየው እውነቱን ነው የተናገረው? ምንድን ነው ነገሩ? እኔ ግራ የተጋባሁኝ ነው። በእናቱ ፊት ነው ቃል በቃል የተናገረው። ራሄል መታለች፣ አቤልን ተከትላው ገብታለች። ከዛ በኋላ እኔ በር ከፍቼ ስገባ ገፍትሮ አውጥተውኝ ጋሼ በሩ በቁልፍ ቆለፉት ነው ያለው። እና ነገሩ እንዴት ነው? አቤል ይህን ያህል እውነት ያወቀ ነው ሉልን በዚህ ልክ እንዲጎዳ ያደረገው? አሁን ትላንት ሉል ቢሞት አቤል ምን አይነት ዋስትና አለው? በአቤል የመጣ ትላንት ሽጉጥ ተመዘዘበት ሉል ላይ። ያ ነገር በሌላ ሰው ላይ ነው የወደቀው። ባለፈ ሉልን ሊገደል ሉልን በመርዝ ሊገሉት አቅደው ተደራጅተው ተነስተው ነበር። በማን ጉዳይ ላይ? በአቤል ጉዳይ ላይ። እና እውነት አቤል ይህን እውነት ያወቀ ይህን እውነት በውስጡ አምቆ ይዞ ነው ሉልን ያልሆነ ጣጣ ውስጥ የሚከተው ወይስ ምንድን ነው? እኔ ግራ ተጋብቻለሁ። ማንን ልመን? ሉል ደግሞ በጣም ስለሚናደድ ራሱ ጎተዋል። ሁሉ ነገር ከአቅም በላይ ነው የሆነበት። ራሱ የጎዳ ነው። አቤል የሚይዛቸው ኬዞች፣ አቤል የሚሄዱባቸው ሰዎች በሙሉ በጣም ቀላል የሆኑ ሰዎች ናቸው። ትላንት ተናግሬያለሁ፣ ዛሬም እደግመዋለሁ። በአቤል ጉዳይ ላይ ሉልን በጣም የተጎዳ ነው። ስለዚህ አቤል እውነት ካለው አቤል እውነት ይሄ ነገር እሱ ያደረገው ነገር ከሆነ ለምን ሉል በዚህ ልክ እንዲደክም ያደርገዋል? እባካችሁ በእኛ ላይ አትጫወቱ፣ እውነቱን አውጡት። ምክንያቱም እኛ የሆነ ነገር ስትሆኑ በሙሉ ጭንቀት ውስጥ ነው የምንገባው። ምን ሆኑ ምን ነካ? አሁን ትላንት የሉልን ያ ድምፅ ከሰማን በኋላ ሁላችንም ተጨንቀናል። ሁሉን ሰው ተጨንቋል። ያልተጨነቀ ሰው የለም። ስለዚህ ለማንኛው እውነቱን አውጡት። ሉልን የሚጠብቀው ፈጣሪ ነው፣ አላህ ይጠብቃል። ነገር ግን ሰበብ ማድረስ የመሰለ ነገር የለም። ራስህን ጠብቅ፣ በጣም ራስህን ጠብቅ። ይሄ መረጃ እውነቱ መውጣት አለበት። አቤል ይሄ ድርጊት ካደረገ በጣም አስነዋሪ የሆነ ነገር ነው። ከአስነዋሪም ሌላ አስነዋሪ። ምክንያቱም ይሄ ድርጊት አድርጎት አንተ በዚህ ልክ እንድትለፋ እንድደክም ከብዙ ሰው እንድትጋጭ ያደረገ ከሆነ በጥፋት ላይ ጥፋት ነው የሚሰራው ማለት ነው። ወይስ ሊያስፈራርታው ነው ይሄ ነገር የሚያደርገው? እኔ ምንም ነገር አልዋሻሁም። በእናቴ ፊት ነው የምናገረው፣ እውነት ነው ያለ። ግን አላቅም እኔ ወይ እሷም ሊያ ማስፈራርታው ይሆናል፣ ቤተሰብ እጨርስብሃለሁ ብላው ይሆናል። ብቻ አይታወቅም። መጨረሻው ግን ፈጣሪ ነው የሚያውቀው። እና ለማንኛውም ሉል ራስህን ጠብቅ፣ አላህ ከጎንህ ይሁን።
እውነቱ ወጥቶ ሁላችንም ደስተኛ የምንሆንበት ጊዜ ቅርብ ያድርግልን። ዋናው አንተ መትረፍህ ነው፣ የአንተ መትረፍ ነው እኛ የምንፈልገው ነበረው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ምሽት።